ሰላም ውድ ቤተሰቦቻችን እንደምሰንብታችኋል ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል ዓለም ሰገድ አበበ ነኝ ባለፈው ሳምንት እንደምታስታውሱት በዚህ ፕሮግራማችን ላይ ከአቶ አስጨናቂ አሰፋ ጋራ ቆይታ አድርገን ነበር በዚህ በፋርማሲቲካል ዘርፍ ላይ አሃሪ ወይም አርማወር ሃንሰን ውስጥ የሚደረጉ ምርምሮችና የተገኙ ውጤቶች በተመለከተ ሐሳብ ሲሰጠን አብሮን ቆይቷል በዚህ በፋርማሲቲካል ዘርፍ ባለፈው ሳምንት ካወራ ነውና እንደ መግቢያ ከተጠቀምንበት አንፃር ስናየው ዘርፉ ብዙ የብር አቅም ወይም የዶላር አቅም ትራንዛክት የሚያደርግበት የሚለዋወጥበት እንደሆነ በመረጃ ላይ ተመርኩዘን አውርተን ነበር ለምሳሌ ባሳለፍነው በፈረንጆቹ 2024 በዓለም አቀፍ ደረጃ የነበረው የብር የዶላር ትራንዛክሽን ወደ 235.52 ሚሊዮን ዶላር እንደነበረ መረጃው ይነግረናል በኢትዮጵያ በንጽጽር ሲቀመጥ ደግሞ በ2024 370.3 ሚሊዮን ዶላር የኢትዮጵያ ሚሊዮን ነው ዓለም አቀፉ ደግሞ ቢሊዮን ነው በ2025 ኢትዮጵያ የትራንዛክት የምታረገው መጠን ወደ 436.3 ሚሊዮን ዶላር እንደሚያድግ ይገመታል በዚህ ሐሳብ በዚህ ትልቅ የብር እንቅስቃሴ ወይም ደግሞ የብር ልውውጥ በሚደረግበት ዘርፍ ላይ መነጋገር ለሀገር ኢኮኖሚ እንዲሁም ደግሞ የውጭ ምንዛሪን በማዳን ረገድ ትልቅ ሚና አለው ካቶ አስጨናቂ አሰፋ ጋራ ቆይታችን ይቀጥላል ይህን ፕሮግራም እንድናዘጋጅ ደግሞ አርማወር ሃንሰን የምርምር ኢንስቲትዩት ትልቁን እገዛ አድርጎልናል በድጋሚ ከልብ አድርገን እናመሰግናለን ሁለተኛውን ክፍል እየተከታተላችሁ አብራችሁን ቆዩ አሁን የፋርማሲቲካል ኢንዱስትሪው ለተመራማሪው ብዙ ነገሮች ይሰራል ብዙ ነገሮች እንዲወጡ ያደርጋል ነገር ግን ብዙ የሚሰሩ ነገሮች በተለይ ከጥናትና ምርምር አንፃር ስናየው ብዙዎቹ ሼልፍ ላይ በመንግስትም ጥያቄ በነገሮችም ግፊት ተሰርተው ተግባራዊ የሚደረጉት በጣም ውስን ናቸው ያው ስታንዳርዱም ሴፍቲም ሊሆን ይችላል እዚህ ጋር ደግሞ ተመራማሪዎች ሰርተዋቸው ምርምሮቻቸው ሼልፍ ላይ በሚቀመጡ ሰዓት የሆነ እድሜያቸውን የከፈሉበት ቀታቸውን የሰጡበት ገንዘብ የወጣበት ብዙ ነገሮች ባክነው የመቅረት ነገር አላቸውና እንደ አንድ ሰው ልጅ ወልዶ እንደመሳም ነው ወደ ፕሮዳክሽን ወደ ጥቅም ሪሰርቾች ሲቀየሩና ምንድነው በዘርፉ ላይ ያለው እንደ ሀገር ተግዳሮት እና በዚህ ላይስ እንደው የተወሰነ ዳሰሳ ጥናትን በፋርማሲቲካል ዘርፉ እንዳደረጋችሁ የተወሰኑ ሐሳቦች አሉኝና ምን እንዴት አድርጎ ማየት ይቻላል ልክ ነው የምርምር ስራዎች የተሰርተው ያው ሼልፍ ላይ መሆን የለባቸው ወደ ፕሮዳክት የሚቀየሩት መቀየር የሚችሉት በርግጥ ሁሉም ወደ ፕሮዳክት ይቀየራል ማለት አይደለም መቀየር የሚችሉት ወደ ፕሮዳክት ተቀይረው ኢንፑት መሆን መቻል አለባቸው እና ለዛ ራሱን ይቻላል ኢንኩቤሽን ሴንተር መኖር አለበት ያ በላብ ስኬል የተሰራው ነገር ስኬል አፕ ተደርጎ ደግሞ በኢንኩቤሽን ሴንተሩ ላይ ማደግና ወደ ኢንዱስትሪ ከመሸጋገሩ በፊት እንደዛ አይነት እንትኖች መዘጋጀት አለበት በርግጥ አሁን ያ በሂደት ላይ ነው ያለው ባህሪ ብዙ ድሎች ያሉ ይመስላሉ አሁን የኢንኩቤሽን ሴንተርን ለማቋቋም የላብራቶሪ ማደረጃጀት በአዲስ መልክ መሆኑ እንደዚህ ቀጣይ ነገሮችን በሰፊው ለማሰብ እድል የሚሰጡ አይነት ነገሮች እየመጡ ነው ግን በርግጥ በበፊቱ አልተደረጉም ይሄ ግን መደረግ አለበት የሚያስፈልጉ ግብአቶችን ለስራው የሚሆኑትን ማሟላት የግድ ነው ስለዚህ እነኚህ ነገሮች አሟልቶ ወደ ፕሮዳክት የሚያድጉትን ፕሮዳክት እንዲያድጉ ማድረግ የሚቻልበት እድል ስላለ በዚህ ላይም በትኩረት መስራት እንደሚያስፈልግ ነው እኔም የሚታይ ሌላው ከጤናው ከሚያግዙ ዘርፎች አንዱ እንግዲህ የዘመናዊው ምርምር መነሻ የዘመናዊ ሕክምና መነሻ ባህላዊ ሕክምናው ነው ስለዚህ እዚህ ላይም ለባህላዊ ሕክምናው ዘርፍ የፋርማሲቲካል ዘርፉ የተወሰነ ጥቅም አለው ብዬ ማምናለሁ ከዚህም አንፃር መገምገም ያስፈልጋል
ስለዚህ ወደ ውጪ ዓለም ስንሄድ እንደነ ቻይና አንተም የተማርክበት ቻይና በዚህ በባህላዊ ሕክምናና በባህላዊ ዕውቀቶች ላይ ብዙ ሰርተው በባህላዊ ዘርፍ ብቻ የሚያክሙ የሕክምና ማዕከላት አሏቸው ምንድነው ስለሰሩበት ነው አንድ ሰው ለሕክምና ሲመጣ በባህላዊና ሕክምና በዘመናዊና ሕክምና ተብሎ ተመርጦ እንዲታከም አቅም የተፈጠረበት ነው ስለዚህ እነዚህ እዛ ካያቸውም ነገር ስንነሳ እኛም ሀገር ያንን ነገር ማምጣት ይቻላል እና ከዚህ አንፃር ብዙ ነገሮችን ማንሳት አለብን ብዬ ማምናለሁ ምን ያህል አቅም ይሆናል ፋርማሲቲካል ዘርፉ ለባህላዊ ሕክምና የትራዲሽናል ሜዲሲን ያው የሞደርን ሜዲሲን መነሻ ስለዚህ ያ ነው ያ ፕራክቲስ አድጎ ነው ወደ ሞደርን ሆኖ አሁን የምናያቸው ዘመናዊ መድኃኒቶች መገኘት ምክንያት ይሆን ስለዚህ መነሻው ከዛ ስለዚህ ያንን ማስተሳሰር ያስፈልጋል ያውን እኔ ቅድም ያልኳቸው ኢንፑቶች የባገር ውስጥ መመረት የሚችሉ የምንላቸው በትራዲሽናል ሜዲሲን አካባቢ ያሉትን አሳድጎ ደረጃቸውን ጠብቆ ግሬዳቸውን አሻሽሎ በኢንዱስትሪ ሌቭል የሚሆኑበትን አንዳንድ የኳሊቲ እና ሌሎች ከዛ ጋር ተያያዥ ነገሮችን አሟልቶ እንደ ግብአት የሚመጡበትን ማድረስ ይቻላል ስለዚህ ቢያንስ አክቲቭ የሆነ የፋርማሲቲካል ኢንግሪዲየንቱን ጊዜም ስለሚወስድ ከሱ መጀመር ይቻላል ግን ኤክስፔንቶቹ እነኚህ ኢነርት የሆኑት ወይንም አክቲቭ የሌላቸው ግን ለመድኃኒት ግብአት ሆነው የሚያገለግሉት ላይ በትኩረት መስራት ይቻላል እነሱ ማሳደግ ይቻላል ስለዚህ አሁን ካሳቫ ማንሳት ይቻላል ካሳቫ በዛ ላይ አሁን እኛ ቪዚቢሊቲ ስተዲ ያጠናን በአገር ውስጥ ያለው የካሳቫ ምርት ለፋርማ ግሬድ እንዲሆን ምን ይመስላል ቪዚቢሊቲ አዋጭነቱ ምንድነው የሚለውን ጥናት ያጠናን ነውና ያ ጥናት ለዚህ ግብአት ይሆናል ስለዚህ ይሄ አንዱ ነው የተለያዩ እንትኖችን ግብአቶችን ከዛ ተነስቶ ግሬዳቸውን አስጠብቆ ለሞደርን ወይም ለዘመናዊ ፋርማሲቲካል ኢንዱስትሪዎቹ ግብአት እንዲሆኑ ማስቻል ይችላልና ኢንቨስትመንት ይጠይቃል የመንግስትም ይሄንን በልዩ ሁኔታ መደገፍ ይፈልጋል ስለዚህ በዛ ደረጃ ከተሰራበት ምንም ጥያቄ የለውም የትራዲሽናል ጋር የሚሰሩ አሳድጎ የሞደርኑን ግብአት እንዲያሟሉ ማድረግ ይቻላል የሌሎች አገር ኤክስፒሪየንስ እንደዛ ስለሚያሳይ ሁለቱንም ጎን ለጎን ማስኬድ የሚቻልበት ሂደት አለ እንደ ሌሎች ሀገሮች የትራዲሽናሉ ከሞደርኑ ባልተናነሰ የዶዜጅ ፎርሙ ሌሎችም እንትኖች በዛ ውስጥ እንዲያልፉ ተደርጎ እየተመጋገቡ ማብረው እንዲሄዱ ማድረግ ይቻላል ወይንም ደግሞ ለሞደርን ሜዲሲኑ ግብአት ሆን ይችላል የሚቀርብበት ሁኔታ ማመቻቸት የሚቻልበት እድል ይኖራል በጣም ደስ ይላል ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን የዛሬ እንግዳችን አቶ አስጨናቂ አሰፋ ነው ከሱ ጋር ነው ቆይታ ያደረግን ያለነው በአርማወር ሃንሰን ወይም በአህሪ የምርምር ኢንስቲትዩት ውስጥ በፋርማሲቲካል ዘርፍ ከፍተኛ ተመራማሪ ነው ከሱ ጋር ነው ቆይታ ያደረግን ያለነው ያነሳንበትም ርዕሰ ጉዳይ በዘርፉ ላይ የሚሰሩ በፋርማሲቲካል ዘርፉ ላይ የሚሰሩ ምርምሮች እንደ ሀገር ደግሞ ማየት ያለብን ያዩዋቸው ዕውቀቶች ምን ይመስላሉ በሚለው ሐሳብ ላይ እየተነጋገርንበት ነው የምንገኘው እንግዲህ ከሱ ጋር አሁንም ቆይታችን ይቀጥላል አህሪ በጣም ብዙ ምርምሮች ከሚሰራባቸው ኢትዮጵያ ውስጥ ትልቁ ተቋም ነው አንደኛ ተቋም ማለት ይቻላል የጤናውን ምርምር እንዲመራ በመንግስት ኃላፊነት የተሰጠው ተቋም ነው ይሄ ደግሞ በበርካታ ተመራማሪዎች የተገነባ ነው ላለፉት 53 ዓመትና ከዛ በላይ ብዙ የጤናውን ዘርፍ የሚያግዙ ምርምሮች ወጥተዋል እንግዲህ በሰፋ ባለ መልኩ የሚታይና የሚበረታታ ትልቅ የብዙዎችን እድል የመመራመር እድል የፈጠረ ብዙዎች ታላላቅ ተመራማሪዎች ወጡበት ለብዙዎች እድል የሰጠ ለከፍተኛ የትምህርት ተቋማት የምርምር ሴንተር ሆኖ በግብዣም እንዲሁ የሚያገለግል የሚረዳ ኤክስፒሪየንስ ሼር የሚያደርግ ተቋም ነው በውስጡ ብዙ የምርምር ዳይሬክቶሬቶች አሉ ከ300
50 በላይ ተመራማሪዎችን የሚያሰራ ተቋም ነው በትልቅ ህንጻ ውስጥ በትልልቅ ላቦራቶሪ ውስጥ ምርምሮችን የሚሰራ ተቋም ነው ከሱ ጋር በመስራታችን ደስ ይለናልኛ በጣም እና ፋርማሲቲካል ዘርፉ ደግሞ በዘርፉ ላይ የሚሰሩ ጥናቶችን በማውጣት ረገድ እና በመደገፍ ረገድ ትልቅ ሚና ይኖረዋል ብያምናለውና እስቲ ከሌሎች የምርምር ዘርፎች ጋራ እንዴት ነው የፋርማሲቲካል ዘርፉ ተጋግዞ የሚሰራው የሚለውን ነገር አብረን ማየት ብንችል ይሄ ያው የምርምር ስራዎች ባንድ የሚሰሩ አይደሉም የሁሉም ተሳትፎ ይፈልጋሉ ከኛ ጋር ከኢንዱስትሪ ጋር ባለ ሊንኬጅ ከዛ የሚወጡ የምርምር ውጤቶች ሊንክ አድርገው ወደ ኢንዱስትሪ ትራንስፈር እንዲሆኑ የኛ ጋር የማርኬቲንግ ዲቪዥን ስላለ ስለዚህ እነኛ እንትኖች ሊንክ አድርገን ወደዛ የሚወጡበትን እድል የሚፈጠርበት አለና አንዳንድ የተጀመሩ ነገሮችም አሉ አሁን ለምሳሌ የአንቲ ፈንጋል ኦይንትመንት ከትራዲሽናል ሜዲሲን ምርምር ዘርፍ ወጥቶ ያንን ከአምራቾቹ የአዲግራት ፋርማሲቲካል ፋክተሪ ጋር በማያያዝ ፕሮዳክቱ ወደዛ እንዲሄድ የሚሆኑት ሁኔታዎች እየተሰሩበት ነውና እንደዚህ የደረሱና ወደ ኢንዱስትሪው መሸጋገር የሚችሉ ምርምሮች ሲኖሩ ያንን በእኛ ሊንክ ተደርገው የሚወጡበት እድል አለና ይሄ ያያይዛል ኢንዱስትሪው ከምርምሩ አያይዞ ቴክኖሎጂ ትራንስፈር ላይ ስራዎችን መስራት የሚቻልበትን እድል ይፈጥራልና በርግጥ እነኚህ አንዳንድ መሟላት ያለባቸው ነገሮች አሉ የኢንኩቤሽን ሴንተር መቋቋም በሙሉ አቅም መቋቋም ስኬል አፑን የመጨመር ወደ ኢንዱስትሪው ሲሄድ አንድ ከላብ ወርክ ትንሽ ስኬል አፕ ተደርጎ ወደ ኢንዱስትሪው ሲሄድ ደግሞ የበለጠ አዋጭ ይሆናልና ወደ ኢንዱስትሪው የሚሄዱ ነገሮች ደግሞ አዋጭ መሆን አለባቸው ኮሜርሻላይዝ የሚደረጉ ነገሮች ናቸው መሆን ያለበት ገበያ ውስጥ የሚገቡ መሆን አለበት እንጂ ለሪሰርች ፐርፐዝ ብቻ መሆን አይደለም ያዋጣል ኢንዱስትሪው ላይ ያለው ቢዝነስ ስለሆነ እዛ ላይ ያዋጣል የሚለውን ነገር ያህል ምርምሩ ያዋጣሉ ይሄን ነገር ባመርተው ገበያ ያገኝበታል የሚለው ነገር ተያያዥነት ነገር ስላለው እነኛን መለየት ወደዛ ቢሄዱ ፕሮዳክቱ ውጤታማ የሚሆንበትን ነገር መስራት እነኚህ ነገሮችን አያይዞ መሄድ የሚቻልበት እድል ይኖራልና ሴክተሩ በቅርበት መስራታችን እነኚህን እድሎች ለማመቻቸት እድል ይሰጠናልና በዚህ ከሌሎቹ ጋር መንሰራበት እድል አለ ብያለሁ አሁን በዚህ በማላሪያ ዙሪያ የተሰሩ ጥናቶች በዘርፉ በዚህ በማላሪያ ወይም በወባ በሽታ ዙሪያ ከዚህ ከአህሪ የተሰሩ ጥናቶች በጣም ውጤታማ የሆኑ ጥናቶች በዓለም አቀፍ ደረጃ ደግሞ ሽልማትም ያገኙ ተመራማሪዎች ያሉበት ነው እንዲሁም ደግሞ በቲቪ የመድኃኒት ብግርነት ወይም ደግሞ ረጅም የቲቪ መድኃኒትን እየወሰዱ የሚቆዩ ታማሚዎች በአጭር ጊዜ እንዲፈወሱ የማረግም ስራ እንደዚህ አይነት ትልልቅ ግኝቶች አሉ ሌሎችም በዚህ ላይ የተሰሩ ነገሮች እንዳሉ ይታወቃልና እነዚህንም ማገዝ ይፈልጋል ለምሳሌ ከኪትሶች ጋራ አሁን ከኪትስ ከምርምር ኪትሶች ጋር አገናኝተን በተለይ በማላሪያ ዙሪያ ብዙ ነገሮችን ማለትም የሚቻል ይመስለኛልና ይገናኛል እሱ ብዬ ነውና ትልልቅ ላቦራቶሪ ፋሲሊቴት መሆን ይፈልጋልና ከዚህም አንፃር ማንሳት አለብን ብዬ አምናለሁና ምን ሐሳብ መስጠት ይቻላል ቀደም ሲል የተወሰነ ከዚህ ከኦይንትመንት ወይም ከዚህ ጋር ያነሳል ነገር እንዳለ ሆኖ ማለት ነው ያው አሁን ምንድነው የምርምር አይነቶች የተለያዩ ናቸው አንዳንዶቹ ምርምሮች ፖሊሲ ብሪፍ ሆነው ፖሊሲ የሚያስቀይሩ ሆነው ግብአት ይሆናሉ አንዳንዶቹ ፕሮዳክት ሆነው ፕሮዳክት ዲቨሎፕ ሆነው ኮሜርሻላይዝ ተደርገው ለሀገር በዛ የሚጠቅሙበት ሁኔታ ይኖራልና አሁን እነኛን መለየት ቀዳሚው ነገር የሚሆነው መለየት የቶቹ ናቸው ወደ ኢንዱስትሪ ትራንስፈር ቢሆኑ ለሀገር የውጭ ምንዛሪ በማዳንም በቅርበት ፕሮዳክቱን ከማግኘት
ጠቃሚ ናቸው የሚሉትን መለየት ያስፈልጋል እና እነኚህን አስተሳስሎ መስራት ይፈልጋል። እንደ ምሳሌ ቅድም የትራዲሽናል ሜዲሲንን አነሳው። ሌሎቹም የሪሰርች ኤሪያ ላይ ያሉት በእንደዚህ አይነት እንትኖች ላይ ወደ ፕሮዳክት የሚሆኑትን ማምጣት ወደ ኢንዱስትሪው ሊንክ ማድረግ እና ቀጣይ ስራዎችን ለመስራት ሬዲ መሆን ይፈልጋልና እነኛ ነገሮች እንትን ካሉ ያው እዛ የሚሄዱ ነገሮች ያው የኮመርሻላይዝ የሚደረጉ ስለሆኑ በዛ ደረጃ ተገዢ ገበያውን የሚያሳዩ ትርፋማ የሚያደርጉ መሆናቸው ማሰብና ተያያዥ ነገሮችን በደንብ አድርጎ መገምገም ይፈልጋልና በዛ ደረጃ ከሆኑ እንትን ማድረግ ይቻላል። ጅማሬው እንደዛ ከሆነ ስለሆነ ከሪሰርች ነው ሁሉም ነገር የሚጀምር ከዛም እያደገ ነው ወደ ኢንዱስትሪ የሚመጣውና እኛ በመሃል ላይ በመሆናችን ይሄንን ነገሮች የሚወጡ ፕሮዳክቶች ወደዛ የሚሄዱበትን ነገር ማመቻቸት የሚቻልበት እድል ይኖራልና ይሄንንም ተቀራርቦ በመስራት ያንን ነገር ማኔጅ ማድረግ ይቻላል ይመስለኛል። እንግዲህ ትልቅ ተቋም ነው አሃሪ። ከአሃሪ ደግሞ አንዱ ዘርፍ የፋርማሲቲካል ዘርፉ ነው ብለናል። አንተም ደግሞ በዚህ ላይ ትልቅ ሚና ካላቸው ተመራማሪዎች መካከል አንዱ ነህ። እንደ አሃሪ ምን ያህል አይነት አቅም ገንብታችኋል? የሂውማን ሪሶርሱንም ልናይ እንችላለን። የተመራማሪዎቹ ምን ያህል አቅም አለን ብላችሁ ታምናላችሁ? በዚህ ላይ በርግጥ አሁን ያለን ውስን ቁጥር ነው፣ ግን በዚህ ብቻ አልተወሰንም። በተለይ አሁን በዚህ ሴክተር ላይ አቅም አላቸው የምንላቸው ዩኒቨርሲቲዎች ጋር እየተገናኘን የሰው ኃይል ወደዚህ የማምጣት እየፈጠርን ነው። ከተለያዩ ዩኒቨርሲቲዎች ጋር ባለን እንትን ኔትወርክ ከዛ የሚመጡ ሰዎች ተጨማሪ አቅም ይሆኑናል። ስለዚህ አሁን ካለው የተሻለ ለሃሪ ኮንትሪቢዩት የምናደርግበት እድል ይፈጥራልና አሁን ያን የሰው ኃይል የማደራጀቱን እንትን እየሄድንበት ነው እና ያ ሰው በበቂ ሁኔታ እየተሟላ ሲሄድ ብዙ ነገሮችን ብዙ ኃላፊነቶችን መውሰድ የምንችልበት እድል ይፈጥራልና ያንን በመስራት ላይ ነን አሁን ያለነው። በጣም አመሰግናለሁ። እንደው ለማጠቃለያ ያክል እንግዲህ ብዙ ልፋት ያለፋችሁበት የምትለፉበት ዘርፍ ነው። ወደ ምድር የሚወርዱ በርካታ ነገሮች ቢኖሩ ኢትዮጵያ በየአመቱ ትራንዛክሽኑን ስንመለከት ቀደም ሲል በመግቢያ የተናገርኩት በ2025 አሁን በያዝነው አመት በዚህ በፋርማሲቲካል ዘርፉ ላይ ወደ 436.3 ሚሊዮን ዶላር የሚገመት የገንዘብ ልውውጥ ወይም ትራንዛክሽን ሊኖር ይችላል ተብሎ ተገምቷል። ስታቲስቲክሱ ያንን ያሳየናል። እንደ ተቋም ደግሞ እንደ አንድ ተመራማሪም ስናይ ደግሞ እናንተም አንድ የምትመኙት ነገር ይኖራል። በተለይ ደግሞ ኢንቨስትመንቱን ኢንቫይት ከማድረግና ለሌሎች ለበርካቶች በዘርፉ ላይ ለሚሰለጥኑ ሰዎች የሥራ እድልም በመሆን ረገድ ኢኮኖሚውንም ከመደጎምም ባሻገር የሰዎች የመኖሪያ ምክንያትም ከሚሆኑ ዘርፎች አንዱ መሆን አለበት ብያምናለሁና እንደማጠቃለያ ምርምሩ ላይ ሰፋ ያለ ኤክስፒሪየንስም በተለያዩ ተቋማት ከመስራት አንፃር ብዙ ነገር መታይ ይመስለኛልና ምን ማለት ይቻላል? ያው ኢንቨስትመንት አማራጫችን ነው። አሁን ይሄን ሴክተር ካለበት አንድ ስቴፕ ወደፊት ለማስኬድ ስለዚህ እዛ ላይ ብዙ ስራዎች ይጠብቁናል። የተጀመሩ ስራዎች ጥሩ ናቸው። ያው በዛው ሬት ማስኬድና ካምፓኒዎችን በዛው መጠን እንዲገቡ ማድረግ ነው። አንዳንድ እንትኖች ትላልቅ ካምፓኒዎች ሁሉ ጥያቄ ሲያቀርቡ አውቃለሁ በፊት ኢትዮጵያ ውስጥ ቅሊንጦ ኢንዱስትሪ ፓርክ ውስጥ ለመግባት። ስለዚህ ያንን ነገር በአዲስ ኢኒሼት ማድረግ ያስፈልጋል። ይህን ሴክተር መለወጥ ካስፈለገ በኢንቨስትመንት ነው። ኢንቨስትመንት ቁጥሩን በመጨመር ሴክተሩ ላይ የሚገቡትን ሰዎች ኢንዱስትሪዎች በመጨመር ነው ፕሮዳክቱን መጨመር ይቻላል። ከውጭ የሚመጣውን ማስቀረት ይቻላል። ስለዚህ በዚህ የራሱን የቻለ ኢንቨስትመንት ኮሚሽን ቢኖርም
እሱ ለአጠቃላይ ለአገሪቷ ኢንቨስትመንት ነው። በዚህ ሴክተር ደግሞ የፋርማሲቲካል ኢንዱስትሪን በቅርበት እንደሚከታተል እንደኛ ከነሱ ጋርና ከሌሎች ከውጭ ጉዳይ ጋር ሊሆን ይችላል ከሌሎች ፓርትነሮች ጋር በደንብ በቅርበት እንትን ብሎ ይህንን የኢንቨስትመንት አማራጩን አሟጦ መጠቀም ይፈልጋል። እንደዛ ሲሆን ነው ይሄ ሴክተር አንድ ስቴፕ ፈቀቅ ብሎ ወደፊት የሚሄደውና ይሄና በትኩረት በርብርብ በቅንጅት መስራት ያስፈልጋል ከምን ጊዜውም በላይ ማለት ነው። ይሄ እንትን በተለየ ትኩረት መሰራት ይፈልጋል። ያን ካረገን በእርግጠኝነት ሌሎች ይደርሱበትም ማለፍም መጓዝም ይቻላል የሚል እምነት አለ። የሌላ ሀገር ተሞክሮን ያያችሁት አለ እንደዚህ ብንሆን ብለን እንዳሁን አንድ ማለት በዚህ ዘርፍ ላይ በጣም ብዙ ነገሮችን የሚሰሩ ሀገራት አሉ። ለምሳሌ ቻይና መውሰድ እንችላለን። ሌሎች የዓለማችን በጣም በከፍተኛ ፍጥነት እያደጉ ያሉ ሀገራትንም ልናይ እንችላለን። ተወሰኑ ሀገራትንም ጠቅሰን እንደነሱ እንደዚህ ብንሆን በዚህ በፋርማሲቲካል ዘርፉ ከሚደረገው ትራንዛክሽን ኦልሞስት ይሄን ያህል ፐርሰንቱን ኢኮኖሚያቸውን ይደጉሙበታል ብለንም እንድናይ ያደርገናል ብያምናለሁና በማጠቃለያም ይሄንን በታካትተው ደስ ይለኛል። ኦኬ ያው የተለያዩ ሀገሮች ይሄንን ጊዜ አልፈውት ለዓለም ኤክስፖርት የማድረግ አቅም ፈጥረዋል። ግን አሁን የባንግላዴሽን ኤክስፒሪየንስ መውሰድ ይቻላል። እቺ ሀገር ውስን የሆነ ቁጥር ያላት ኢንዱስትሪዎች የነበራት ነች በሆነ አመታት በፊት ማለት ነው። አሁን እንደኛው ደግሞ ኢምፖርት ታደርጋለች። በአብዛኛው ሎካል የሚመረተው ውስን ነበር። ግን አሁን ከጊዜ በኋላ ከ98% በላይ የሚሆን የሎካል ምርቷን ማምረት ይችላለች። 2% የሚሆን ብቻ ነው ኢምፖርት የምታደርገው። ያውም ኤክስፖርት ሁሉ ታደርጋለች። ስለዚህ እንደዚህ አይነት ተሞክሮዎችን ወደዚህ ማምጣት ያስፈልጋል። ይቻላል ማለት ነው። ሌሎች ሀገር ሄደው ከተነስተው እዛ ደረጃ ከደረሱ እኛም በአግባቡ ፖሊሲዎቹ ሬጉሌሽኑ ይህን ሰፖርት አድርጎ ኢንቨስትመንት ፖሊሲዎች ላይ ያሉት ነገሮች ከተስተካከሉና አትራክት የሚያደርጉ ከሆነ ያንን ቦታ መድረስ እንችላለንና እንደዚህ አይነት ነገሮች ላይ ትኩረት ቢደረግ እነሱ እንዴት ተሻገሩት ይህንን ነገር እንዴት ፈቱት የሚለውን ነገር በደንብ መርምሮ ወደኛ ብናመጣው መፍትሄ ይሆናል የሚል ሐሳብ አለ። በጣም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን የዛሬ እንግዳዬ ከአርማወር ሃንሰን የምርምር ኢንስቲትዩት የፋርማሲቲካል ዘርፍ ከፍተኛ ተመራማሪ ከሆነው ከአቶ አስጨናቂ አሰፋ ጋር ነበረ ቆይታ ያደረግነው በሁለት ክፍል። እንግዲህ ውድ ጊዜውን ሰጥቶ እዚህ አብሮን ስለቆየ በጣም አድርጌ አመሰግናለሁ። አርማወር ሃንሰን የምርምር ኢንስቲትዩት ደግሞ ዋና አጋራችን በመሆን ይህንን ፕሮግራም እንድናዘጋጅና ለውድ ቤተሰቦቻችን ለእናንተ እንድናቀርብ አግዞናል። ከልብ አድርገን እናመሰግናለን። እንግዲህ ምርምሮችን እናበረታታለን፣ ምርምሮችን እናስተዋውቃለን። ምርምሮች ወደ ምድር ወርደው ደግሞ ከሼልፍ ሲሳይነት አልፈው ለህብረተሰብ ጥቅም እንዲውሉ እንተጋለን። አብራችሁን ስለነበራችሁ ስለምታግዙን እንዲሁም ደግሞ በሐሳብም ደግሞ ሐሳባችሁንም ያጋራችሁ አብራችሁን ስላላችሁ በጣም አድርጌ አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ።